አይመን ወይንም ማሄር ሶሪ ወይንም ቃል በአማርኛ ትዘምራላችሁ። አሁን በኦሮምኛ የተዘመረውን መዝሙር አፍጥኑ። ለማይሰሙት ተረጉማላችሁ። ቃል ይችላል እሱ ይዘምር። ራስ ጀምረው። ኦኬ ቃል ተፈርዶብሃል። ቀጥል። ቃል ኔትወርኩ አይሰራም፣ በሱ ያሳብባል። የለውም ዛሬ አልሰማህም አንተ? አልሰማሁም ነበር። የሆነ ኮመንት አይቼ ነው ዛሬ እና እፎይ መዝሙር ትጀምርና ሳጨርስ ታቆማለህ እና አንተ በጀመርኩ ቁጥር እኔም እየጀመርኩ ሳጨርስ እያቆምክ እኔም እያቆምኩ ኃጢአት እየሆነብኝ ነው እንዴ ምንድን ነው ምናምን የሚል ኮመንት አየውና በኦሮምኛ ጀመርኩ። ሰውዬው ኦሮምኛ አያውቅም ብዬ ማለት ነው። ስለዚህ ጀምሬ ልጨርሰው ልበለው አልበለው አያውቅም ማለት ነው። ሰራውለታ ማምለጫ ይሞታል እንዴ ካዳ። በዚህ ዜማ አስባችሁታል? እኔ መዝሙር ብቻዬን ስል ያለው አማራጭ አይመን ድምፁ በጣም ቆንጆ ነው። አዘምሮ በእናትህ አይመን ቀጥልሽ። አይመን ሁለት ዲያቆኖች ከእስልምና የመጣችሁ አይመንና ማሄር ከሁለታችሁ አንዳችሁ ዘምሩ። አሊያም ይኸውላችሁ እስልምና ላይ እንዳላችሁ አዛን እናስብላችኋለን። አዛኑስ ይቅርብን። ባይሆን እኔ አንድ ወይ ወረብ ጋብዛችኋለሁ እንጂ እንትን አይመጣው መዝሙር አይሆንም። እሺ እምቢ ካላችሁ ቃልም ከእስልምና እንደመምጣት አሊያም ይኸውልህ መንዙማ ነው ማስብልህ። የፈጠነ እሺ እንኳን አደረሳችሁ በቅድሚያ ለሐምሌ ቅዱስ ገብርኤል የእሱን አንድ ልበላችሁና ከዛ ቶሎ እንትን እንላለን። ሕፃን ወእሙ ክልኤሆሙ ፈጸሙ ገድሎ ሕፃን ወእሙ ክልኤሆሙ ፈጸሙ ገድሎ ድምፃ ለዝርት ለዝርት ከመ ነጎድጓደ ክረም ድምፃ ለዝርት ሰላም እንዴት ናችሁ? ሰላም ከመ ነጎድጓደ ክረም ሕፃንና እናቱ ገድላቸውን ፈጸሙ እያለ ቅዱስ ያሬድ ያዜመልን ዜማ ነው። የቅዱስ ቂርቆስና የእናቱ የኢየሉጣ ነው። በረከታቸው በሁላችንም ላይ ይደር። ዝማሬ መላእክት ያሰማልን። ቴንኪው በጣም እናመሰግናለን። ባሽንም እናመሰግናለን። ቴንኪው። ወደ ዛሬ ቶፒካችን እንገባለን። የዛሬ ቶፒካችን ጥያቄ ነበረኝ። ኧረ ተረጋጋ፣ ቆይ አይመን እናመሰግናለን። በርታ። ከዚህ በላይ የምትሰራበትን የምታገለግልበትን ቤተክርስቲያንን የምጠቀምበትን ጸጋ ክርስቶስ ይስጥህ፣ ያበርታ። ቴንኪው እናመሰግናለን። እናመሰግናለን አይመን ወንድማችን። ከመጀመራችን በፊት ግን ቦስ ቤቱን ታፕታፕ ኮፒ ሊንክ ይደረግ በደንብ ትንሽ ተግዳሮት እየገጠመ ስለሆነ እንትንም እየከፈታልን አይደለም ገዝትም ማለት ነው። ስለዚህ ሁላችሁም ታፕታፕ ኮፒ ሊንክ ማድረግ እንዳይረሳ።
እንደዚሁም ዩቲዩብ ላይ ያላችሁ እንኳን ደህና መጣችሁ ብለናል። ሰላም ለማለት ፈልጋለሁ። ዩቲዩብንም ላይክ እያደረጋችሁ ኮሜንቶች እያስቀመጣችሁ ሰብስክራይብ ያላደረጋችሁ ሄዳችሁ ሰብስክራይብ አድርጉ። የሚያስፈልጉትን ነገሮች በሙሉ እንድታደርጉ በዚህ አጋጣሚ ለመናገር ፈልጋለሁ። ከመጀመራችን በፊት በደንብ ይህን ነገር በደንብ እናጠናክረው። ታብታቡን ቢያንስ 1 ሚሊዮን አስገቡት። ኮፒ ሊንኩን ደግሞ ከ100 ሺህ በላይ አሳልፉት። ሁላችሁም ይሄንን ትበሉ ስቶሪ አድርጉት፣ ላይቭን ስቶሪያችሁ አድርጉት፣ ሪፖስት አድርጉት። ጀስት አለ አይደል ከሚያስፈልጉትን ነገሮች በሙሉ እንድታደርጉ ለማለት እወዳለሁ። ያ እሺ፣ በጣም እናመሰግናለን። ሪፖስት በማድረግ ጀምሩት፣ ለሌሎችም እንዲደርስም። ያው ብዙ ጊዜ ላይ ቤታችን ስለሚዘጋና ስለሚያስቸግረ ነው አይደለም። ዛሬ የምንመለከተው ሙስሊሞች ቁርአን ያለ ቃል ነው ብለው ያምናሉ። ከዚህ በፊት አሁን ለታ ቁርአን ላይ ብቻ ተመልክተን ነበረ። ካያችሁ ቁርአን ያለ ቃል ነው የሚል እሱን ተመልክተን ያለ ቃል ስትሉ ምን እያላችሁ ነው በሚል ተመልክተናል ማለት ነው። ዛሬ ደግሞ የምንመለከተው ይሄ ያለ ቃል ፍጡር አይደለም የሚለውን አሁን ለታ ተመልክተናል። አይ ቲንክ አንድ ሙስሊም ይመስለኛል። ከዛ ውጭ አብዛኞቹ ፍጡር አይደለም የሚል ነው አርጉመንታቸው። አንድ ሙስሊም ፍጡር ነው የሚል ነው የነበረው። ሌሎቹ ፍጡር አይደለም ያለ ቃል ፍጡር አይደለም፣ ቁርአን ፍጡር አይደለም የሚል ፖይንት አስቀምጠዋል ማለት ነው። ዛሬ ደግሞ የምንመለከተው ይሄ ያለ ቃል ፍጡር ያልሆነው በቂያማ ቀን ይመጣል አይመጣም የሚል ይሆናል። የሚመጣ ከሆነ እንዴት የሚለውን ነብያቸው ከተናገረው ጋር በተያያዘ የምንመለከት ይሆናል ማለት ነው። ይሄ ላይ ይሆናል ዛሬ የምናወራው ማለት ነው። በዚህ ጋር የተያያዘ ከዚህ ጋር የተያያዘ ወይንም ምላሽ አለኝ የሚሉትን እንቀበላለን፣ ጀስ እናወራበታለን ማለት ነው። አላህ ፍጡር ካልሆነ ያ ፍጡር ያልሆነ ያለ ቃል ፐርሰን ሆኖ የሚመጣ ከሆነ በእስልምና ውስጥ ፍጡር ያልሆኑ ስንት ነገሮች አሉ የሚል የምንዳስስ ይሆናል ማለት ነው። ፍጡር ያልሆኑ ስንት አሉ? ፍጡር ካልሆነስ ያላ ባህሪ ነው የሚሉ አሉ። ያላ ባህሪ መናገር ይችላል ካላ ተለይቶ ወይ? ይህንንም የምንመለከት ይሆናል ማለት ነው። ማንኛውም መመለስ የሚችል አርጊው ማድረግ የሚችል እናወራበታለን ማለት ነው። ሀዩቲ ቢንት አፍራን እና ስዩ ሙስሊሞች ናችሁላችሁ። እንኳን ደህና መጣችሁ ብያለሁ። ከእናንተ ውስጥ መሞከር የሚችል ካለ መመለስ ይችላል። ኦኬ ስዩ ለማለስልህ እኔ ሙስሊም ነሽ? በፊት ስዩ አሁን ወጥተሻል? መልካም። ምን ተምረሻል? ክርስትና ነው ገና? በውስጥ ፈልጌ ነበር፣ ጥያቄዎች ነበሩኝ። ወይ ለእኔ ጻፊልኝ ወይ ለቃል ጻፊለት። ሰማለሁ። ኦኬ፣ በውስጥ ጽፍልሃለሁ። ያልገቡኝ ጥያቄዎች አሉ። ችግር የለው። በደንብ አስተውሉ። ቁርአን ያላ ቃል ነው ብለው ያምናሉ ሙስሊሞች። መልካም። ያ ያላ ቃል ደግሞ በቂያማ ቀን ሰው ሆኖ ይመጣል። ሰው ሆኖ የሚመጣ ከሆነ ደግሞም ከአላህ ጋር ይነጋገራል። እዚህ ጋር ያላ ቃል ሰው ሆኖ የሚመጣ ከሆነ መነጋገር የሚችል ከሆነ ፍጡር ካልሆነ እንዴት ነው እሱ? ሙስሊሞች ስንት ፍጡር ያልሆነ አካል ነው የሚያመልኩት የሚለውን የምንዳስስ ይሆናል ማለት ነው። ያላ ቃል ፍጡር አይደለም ብለው ካመኑ ያ ፍጡር ያልሆነው በቂያማ ቀን የሚመጣ ከሆነ ስንት ፍጡር ያልሆነ ታምናላችሁ? ፍጡር ያልሆነ ስንት ታምናላችሁ? ሱሱ
ሱሱ ይሰማል? ኦኬ ኢብን ማጃ 37 81 ነው። አንዴ ቼክ አድርግልን እንትና ቃል ቁርአን ሊያማልድ ይመጣል። ቁርአን ሊያማልድ ይመጣል። አቡበከር ደጋግመህ እየገባ እየወጣ ነው። ተመለስ። ፖዛቱን በደንብ አስተውሉ። ቁርአን ያላ ቃል ነው። ያላ ቃል ደግሞ ፍጡር አይደለም ብለው ነው የሚያምኑት። ኦኬ ያ ፍጡር ያልሆነ በቂያማ ቀን ይመጣል አይመጣም? በቂያማ ቀን ፍጡር ያልሆነው ያላ ቃል ይመጣል ወይንስ አይመጣም ያለ እንደሆነ ነቢያቸው የተናገረዋል። እሱም ምንድን ነው? ነቢያቸው ምን ብሏል? እንዲህ ብሏል፣ ዘ ቁርአን ዊል ካም ኦን ዘ ዴይ ኦፍ ሪሰሬክሽን ላይክ ኤ ፔል ማን። ቁርአን የገረጣ ሰው መስሎ ይመጣል። ፍጡር አይደለም ብለውናል። ያላ ቃል ፍጡር አይደለም ብለውናል። ያ ፍጡር ያልሆነው ቁርአን ደግሞ በደንብ አስተውሉ። እዚህ ጋር የሚዋሿችሁ ውሸት ስላለ ንጽጽር የሚሰሩ እዚህ ወር የሚሉ እንደ ሳንቲም ይዋሿችኋል። እዚህ ጋር አይ ቁርአን ምናምን ብለው ይፎግሯችኋል። the Quran will come on the day of resurrection like a pale man። እንደ ገረጣ ሰው ሆኖ ቁርአን ይመጣል። ማንም ይመጣው ቁርአን። ቁርአን ፍጡር አይደለም አሉን። ያ ፍጡር ያልሆነው ቁርአን ደግሞ በቂያማ ቀን ይመጣል። ምን ሆኖ? የገረጣ ሰው ሆኖ። እንደዛ ሆኖ መምጣት ብቻ መሰላችሁ እንዴ? ይናገራል። ያላ ቃል ካላ ተለይቶ ይናገራል። and will say በዛም እንዲህ ይላል I am the one that kept you awake at night። ሌሊት ያነቃዋችሁ እኮ እኔ ነኝ ይላል። ሌሊት ያነቃዋችሁ ከእንቅልፍ የቀሰቀስኳችሁ ያባነንኳችሁ እኔ ነኝ ማለት ችሎታ ያለው ነው። ያላ ቃል ካላ ተለይቶ ይናገራል። ሰው መስሎ ይመጣል። እናም ሌሊት ከእንቅልፍ የቀሰቀስኳችሁ እኔ ነኝ ይላል። and made you thirsty during the day። ቀንም እንድትጠሙ ያደረኳችሁ እኔ ነኝ ይላል። ማን ነው ይሄንን የሚለው? ቁርአን ደግሞ ፍጡር አይደለም ብለውናል። ቁርአን ፍጡር ካልሆነ ቁርአን ያላ ቃል ከሆነ ወደ አማርኛ ቀየርላቸው። ቻትጂፒቲ ላይ ጀመናይ ላይ ቀየረው። ሶሪ ቁርአን ያላ ቃል ከሆነ ፍጡር ካልሆነ በቂያማ ቀን ደግሞ እንደገረጣ ሰው ሆኖ ከአላህ ጋር የሚነጋገር ከሆነ ያላ ቃል ከአላህ ጋር አላህ አለ። እንደገና ያላ ቃል ደግሞ የገረጣ ሰው ሆኖ ያወራል፣ ይነጋገራል። ያላ ቃል ወገን የአብ የባህሪ ቃሉ በስጋ ተገለጠ፣ የባህሪያውን መልክ ይዞ መጣ ስንል እንዲህ ነርቫቸው የሚነካ ሙስሊሞች የአላህ ቃል ግን በቂያማ ቀን ሰው ሆኖ ይመጣል ይላሉ። እነሱ ባይሉም ነብያቸው ብሏል። ይህን አስተምሮ ደብቀውታል፣ አይነግሯችሁም፣ ሸሽገውታል፣ አይናገሩ። ሙተዚላዎች ቁርአን ፍጡር ነው ካሉበት አንዱ እንዲገደሉ ካደረጋቸው አንዱ የአላህ ቃል ሰው ሆኖ የሚመጣ ከሆነ ክርስቲያኖች ለምን እንቃወማለን ብለው በማለታቸው ነው። አንድም ያላህ ቃል ፍጡር ካልሆነ ሰው ሆኖ የሚመጣ ከሆነ ክርስቲያኖች የአብ ባህሪ ቃሉ በስጋ ተገለጠ ሲሉ አይ የኛ ገና ወደፊት ይገለጣልና የነሱ ተገልጧል፣ ምንድነው ልዩነቱ? ለምን ነው የምንቃወመው ከሚለው ጋር በተያያዘ ነው ሙተዚላዎችን ያጠፏቸው ጨፍጭፈው። ከኢብኑ ቡሮዳ እርሱም ከአባቱ እንደተረከው የአላህ መልእክተኛ እንዲህ ብለዋል። ቁርአን ትንሽ ከፍ አድርገው። ቁርአን በትንሣኤ ቀን ልክ እንደገረጣ ወይንም የዛለ ወይንም የደከመ ሰው ሆኖ ይመጣል። ማን ይመጣል? ኮመንት ጻፉልኝ። ማን ይመጣል ነው የሚለው። ይህንን አይነግሯቸውም፣ ይህንን ይደብቋቸዋል። ቁርአኑ ሐዲሱ ትክክለኛ የሚለውን በፍጹም አይነግሯቸውም። ቁርአን በትንሣኤ ቀን ልክ እንደገረጣ
ወይንም እንደዛለ ወይንም እንደደከመ ሰው ሆኖ ይመጣል። ቁርአን ደግሞ ፍጡር አይደለም ብለውናል። ፍጡር ካልሆነ ደግሞ የሚመጣ የሚሄድ እንደ ሰው ሆኖ የሚመጣ ከሆነ ያላ ቃሉ ዛሬ ወረቀት ላይ የተጻፈው ፍጡር አይደለም ያሉት በቂያማ ቀን ደግሞ ይመጣና ሰው መስሎ ከአላህ ጋር ሙግት ይከራከራል። ስለእናንተ እናንተንም ያዋራችኋል። ታዲያ ያላ ቃል ፍጡር ካልሆነ በቂያማ ቀን ቁርአን የሚመጣ ከሆነ ስንት ፍጡር ያልሆነ አለ በእስልምና ውስጥ? ምክንያቱም አላህ ፍጡር አይደለም ብላችሁ ታምናላችሁ። ቃሉ ደግሞ ሰው ሆኖ ይመጣል ብላችሁ ታምናላችሁ። አንድ ሰው ብቻ ሆኖ አይደለም ባይዘው የሚመጣው፣ እንደ ወፍ ግሪሳ ሆኖ ነው የሚመጣው። እንደ ወፍ ግሪሳ ሆኖ ሱረቱ በቀራና አሊምራን ብቻ ሁለቱ ምዕራፎች ብቻ እርስ በርስ እየተከራከሩ ይመጣል ይላል። እርስ በርሱ አርጊው እያደረጉ ይመጣሉ እየተከራከሩ። ያላ ቃል እንደ ፐርሰን ሆኖ እንደ ሰው ሆኖ እያወራ እየተከራከረ የሚመጣ ከሆነ የቅያማ ቀን ስንት ፍጡር ያልሆነ አካል አለ? አላህ መናገር ይችላል? አላህ ፍጡር አይደለም ብላችሁ ታምናላችሁ? አላህ ራሱ ሁለት አይነት ቅርጽ አለው። አንደኛ የምታውቁ ቅርጽ አለ፣ አንደኛ የማታውቁ ቅርጽ አለ አላህ ራሱ። ሁለተኛ ደግሞ የአላህ ቃል ራሱ እንደ ወፍ ግሪሳ ሆኖ የገረጣ ሰው መስሎ ይመጣል። ቃሉ ደግሞ ፍጡር አይደለም። ሳዳም እንኳን እንዳመጣ አርጊው ታደርጋላችሁ። ይህንን አይነግሯቸውም። ባይዘይ ይህንን አያስተምሯቸውም። ሽፍት አድርገው ወይንም ደግሞ ሀዲሱ ማይለውን ነው የሚመልሱት። ሀዲሱ ማይለውን ሀዲሱ ላይ ዋሽተው ሀዲሱ ላይ ቀጥፈው ንጽጽር የሚሰሩ እንደ ሳንቲም ክችልክልችል የሚሉ እዚህ ቲክቶክ ላይ ያሉ ካልዋሹ ህልውና የሌላቸው ሀዲሱን በስርዓት አንብበው በስርዓት ለህዝቡ ያስተምሩ። እኛ የኔና የናንተ ጌታ ስለኛ ሲል በስጋ ተገልጧል። የአብ ቃል የአብ የመንፈስ ቅዱስ ቃል የባህሪ ቃላቸው እርሱ በስጋ ተገልጧል። የሙስሊሞች ያላህ ቃል ግን ቁርአን ሆነ። ከቁርአን ኔክስት ደግሞ ሰው ይሆናል። ስቴፖች አሉት። ገና ስላልሆነ ነው ሙግታችሁ ማለት ነው። እኛስ የአብ የባህሪ ቃሉ በስጋ የተገለጠው እርሱ ስግው ቃል ክርስቶስ እርሱ አንድ ፐርሰን ነው፣ አንድ አካል ነው። ያላህ ቃል ቁርአን የሆነው ከዛም ደግሞ በገረጣ ሰው የሚመጣው ከዛም ደግሞ እንደ ወፍ ግሪሳ የሚመጣው ስንት ያላህ ቃል ነው። የቂያማ ቀን የገረጣ ሰው ሆኖ የሚመጣው ስንት ታመልኩታላችሁ? አታመልኩትም? ትገዙታላችሁ? አትገዙትም? ምን ይሆናል መልሳችሁ? ውዶቼ ቆም ብላችሁ አስቡ። ራሳችሁን ጠይቁ፣ ራሳችሁ ፈትሹ። ይሄ ቀልድ አይደለም። ያላህ ቃል ፍጡር አይደለም። እንደ እስልምና አስተምሮ ያላህ ቃል ፍጡር ነው ካሉ አላህ ቃሉን ከመፍጠሩ በፊት ዲዳ ነው ማለት ነው፣ መናገር አይችልም ማለት ነው። ኦኬ፣ ቃሉ ፍጡር አይደለም ካሉ ደግሞ ያ ፍጡር ያልሆነው ያላህ ቃል ይሄው የገረጣ ሰው ሆኖ ይመጣል። የገረጣ ሰው ሆኖ ይመጣል። ያው ቁርአን በትንሣኤ ቀን እንደ ገረጣ ሰው እዚህ ጋር ምን ይሏችኋል? አሁን ሲፎግሯችሁ አይ የገረጣ ሰው እኮ አይልም እንደ ነው የሚለው፣ እንደ ገረጣ ሰው ነው የሚለው። እንደ ገረጣ ሰው ነው እንጂ የሚለው የገረጣ ሰው አይልም። ሲፎግሯችሁ አሁን እንደዛ አይነት ምላሽ በቃ ሲያምጧጧችሁ እንደዛ ነው የሚመልሱት። አንድም እንደ ገረጣ ሰው ማለት የገረጣ ሰው ማለት ነው አይደለም ይሏችኋል። ይሁን ሰው ይሁን፣ እሺ እንስማማ። እናንተ እንደምትሉት ግን እንደ ገረጣ ሰው ሆኖ ይመጣል አይመጣም? እንስማማለች። የገረጣ ሰውን ታውቃላችሁ። የጎሰቆለ የገረጣ የደከመን ሰው ታውቃላችሁ። እንደዛ ሆኖ ይመጣል። ማ ቁርአን የቁርአን ኢሜጁ ማንን ሆኖ ነው የሚመጣው? እንደ ገረጣ ሰው። ምንድን ነው እሱ?
ቀጥልሽ። ከዞቹ ያው መዋሸታቸው ደግሞ በመሐመድ ላይ መዋሸታቸው የገሃነብ ናቸው። በዋሪ ላይ በተቀመጠ ሐዲስ ምንድነው? በእኔ ላይ የምትዋሹት በሌሎች ላይ እንደምትዋሹት አይደለም። በእኔ ላይ ሆን ብሎ የዋሸ መቀመጫው የገሃነብ እሳት መሆኑን ያረጋግጥ። ዝም ብላችሁ ነው የምትሰግዱት የሚለው ለማሳየት ነው። ይኸው ከራሴ አይደለም ከቡኻሪ ሐዲስ ላይ ያሳየኋችሁ። ድጋምና በደንብ አሳያቸው። በደንብ ተመልከቱኝ። ይኸው ስከፍተው ይታያችኋል። ሳሂህ ቡኻሪ ነው፣ ከፈት ነው። በደንብ ተመልከቱት። በእኔ ላይ የምትዋሹት በሌሎች ላይ እንደምትዋሹት አይደለም። በእኔ ላይ ሆን ብሎ የዋሸ መቀመጫው የገሃነብ እሳት መሆኑን ያረጋግጥ። እነዚህ ሰዎች ሆን ብለው ነው እየዋሹ ያሉት ማለት ነው። ቀጥል ቦስ። ስለዚህ እስቲ አሁን ነቢያችሁ ምን ብሏል? ያላ ቃል ቁርአን ያላ ቃል ነው ብላችሁ ታምናላችሁ? እርሱም ብሏችኋል ነቢያችሁ። ፍጡር ያልሆነው ያላ ቃል ሰው ሆኖ ይመጣል። ሶሪ እንደ ሰው ሆኖ ይመጣል። ምን አይነት ሰው? ሴት፣ ቦርጫም፣ እርጉዝ፣ ህፃን ልጅ ነው። እንደምን ሆኖ ነው የሚመጣው? እንደ ገረጣ ወይም እንደ ደከመ ሰው ሆኖ። እስቲ ማትዋሹ እንዴት ነው ይዟል? ሰላም ነህ? እንዴት ናችሁ ቤተሰብ? ሁሉ ተማም፣ ሁሉ ተማም። አንድ ደቂቃ እድል ከሰጠኸኝ የምናገረው ነገር አለኝ። ቆይ ቅድሚያ ስምህን ግን አልነገርከንም። ትናንት ጥሩ ተወያይተናል፣ ግን በመሀል ጥለው ወጣ። እንትን ዘግቶ ነው መሰለኝ። ኦኬ ስምህ ማን ብዬ ልጥራ? ዩዘር ከምል መሐመድ። መልካም። ቁርአን ያላህ ቃል ነው ብለህ ነው የምታምነው? እኔ ቁርአን ያላህ ቃል ነው ብዬ አምናለሁ። ግን እኔ አሁንም አንድ ለክርክር አይደለም ወይም አንተን ለመንገር አንተን እንድታስረዳኝ አይደለም የምናገረው። እኔ የምናገረው ያየሁትን የሰማሁትን እንዲሰሙት ነው እንጂ አሚሮን የሚቀይር ሐቅን የሚያስረዳ አላህ ነው። ሐቁን ያስረዳችሁ። ምክንያቱም ነቢዩ ዒሳ አለይሂ ሰላም መልእክተኛ ነው ብዬ ነው ማለት። ፕሊዝ መሐመድ ሌላ ጣቢያ ውስጥ አትግባ። ትናንትና በደንብ አድርገን አስረድተናል እሱን። አሁን ወደ ዛሬው ተመለስና ቆይ ፕሊዝ ፕሊዝ መሐመድ የትናንትናውን ቶፒክ ዘጋ። የዛሬ ቶፒክ ደግሞ ሌላ ነው። ዛሬ ቁርአን አላቃለሁ መሐመድ በህግ አምላክ ፖሊስ ላምጣ? አያስፈልግም። ዳኛ ያስፈልገናል? አያስፈልግም። እሺ ቀጥልሽ። ስለዚህ እንስማማ የዛሬው ላይ። እሺ ስለዚህ የዛሬው ላይ እንግባና ቁርአን ያላቃል ነው ብለህ ታምናለህ አይደለ? ቆይ እኔ ስለሱ አይደለም እሱ ነው። ቆይ ያልጨረስኩት ሀሳብ ስላለኝ እኮ ነው አስጨርሰኝ አልኩህ። ያልጨረስኩት ሀሳብ ስላለኝ የትናንትናውን ዛሬ አይደለም የምጨርሰው። ጥለህ የወጣኸው እኮ አንተ ነህ። ትናንትና ጥያቄ እየጠየቅ እየመለስንልህ ከዛ ወጣ አይደለም። ወኔው ፈልጌ አይደለም ያወጣሁት፣ አስወጥቶኝ ነው እንትኑ ሳንቲም ምናምን ዘግቶ ነው መሰለኝ። ታዲያ የትናንትናው ትናንት አለቃ። እሱ ሌላ ቶፒክ ነው። ቆይ መጨረሻ ላይ ወይንም ጥያቄ ካለ እሱን የትናንትናውን ትጠይቃለህ፣ ያልጨረስከው ካለ። የዛሬው ላይ ግን ፕሊዝ መሐመድ የዛሬው ላይ ካላወራ አስወርዳለሁኝ። ምክንያቱም የዛሬው ላይ ነው የምናወራው። ገባኝ። አንድ ደቂቃ ብቻ ነው የምፈልገው። ከዛ በኋላ እኮ አያስቸግርም። ምክንያቱም አንተ አንድ ደቂቃ ካወራ ያወራኸውን ነገር መልስ መመለስ አለብኝ። መልስ መለስ ደግሞ ሌላ ነገር ውስጥ እንገባለን። አንተ አያስፈልግህ። አንተ የምታነሳው ግን እኔ ደግሞ ለክርስቲያኖች መልስ መመለስ ስላለብኝ ግዴታ ማውራት ችግር የለም። ካለብህ መልሰዋለሁ። ችግር የለም። አይሆንም። ምክንያቱም አንተ የምታነሳቸውን ነገሮች እኔ ደግሞ የግዴታ ለክርስቲያኑ ስል መልስ መመለስ አይቀርም። ስለዚህ አያስማማንም። የትናንትናውን ጨረስን። የዛሬው እንድታስተምሩ ልስጣችሁ ብዬ ነው። አይ ላስወጣ ነው በቃ። ካልሆነ የትናንትና ሌላ ቶፒክ ነው። ረጅም ሰዓት ጥያቄ ጠየቅ፣ እየመለስንልህ ነበረ በመሀል። ከዛ በኋላ ወጣ። ሳዳ ምንድን ነው? አይገናኝም። የትናንትና ቶፒክ ሌላ ቶፒክ ነው። ስለዚህ ሳዳም ኔትወርክ ወደ ዛሬው እንግባና መሐመድ የዛሬው ላይ ካወራ የዛሬው ቶፒክ ላይ መወያየት እንችላለን።
መሐመድ እሺ፣ በደንብ አስተውሉ። በግልጽ ሐዲሱ በደንብ ያዙት። ሐዲሱን አሳያቸው ደግመህ። ምንድነው የሚለው? ቁርአን በቂያማ ቀን ይመጣል። በቂያማ ቀን የሚመጣ ቁርአን ከሆነ ሙስሊሞች በቂያማ ቀን ቁርአን ይመጣል ብላችሁ ካመናችሁ፣ ቁርአን ደግሞ ፍጡር አይደለም ካላችሁ፣ ታዲያ ከአላህ ጋር የሚነጋገረው ፍጡር ያልሆነ ቁርአን ታመልኩታላችሁ? አታመልኩትም? መጀመሪያ ታታደምጡኝ አንድ ጊዜ አንድ ደቂቃ ስትብዬ ነበር። ከዛ በኋላ ወደ አንተ እንሄዳለን። ላሽ እንዲ ትቆይና አንድ ደቂቃውን ውስጥ ትላለህ። ላሽ ማማ አይነፋም። በህግ አምላክ የገረጣ ሰው ማለት እንደዚህ ነው። እኔ አልገባኝም። የገረጣ ሰው ማለት እንደዚህ ነው። አንተ እንዳታዘጋብኝ ይህን ሆረር ፊልም። እኔ ይኸውልህ መሐመድ አንድ ደቂቃ አይደለም በኋላ ረጅም ደቂቃ እሰጥሃለሁ። አሁን ቶፒክ ላይ አልፈልግም። ትናንትናም እንዲህ ነበር ያዛከን። ከቶፒኩ ትወጣና አንድ ደቂቃ ፕሊስ። ቻው በቃ ላስወጣ ነው። ላስወጣ ሁለት ለምር ላስወጣ ነው። ቆይ እንጂ ለምን ታስወጣኛለህ? እኔ እኮ ትናንትናም ዝም ብዬ ማዳመጣችሁ እኔ ማትመልስ ከሆነ አንድ ደቂቃ ትልና በመሀል ሲመለስ ዝም ትል ትቆይና አውራ ስትባል ስትልና ትቆይና በመሀል አንድ ደቂቃ በሉ ስጡኝ ትላለህ። ኢትስ ኖት ፌር። አውት ኦፍ ቶፒክ ቶፒኩ ላይ 3 ደቂቃ ይኸው ቶፒኩ ላይ 3 ደቂቃ ሰጥቻለሁ። ቶፒኩ ላይ ቁርአን ያላቃል በቂያማ ቀን ይመጣል ስለሚለው ስለ እሱ አይደለም ምን የማወራው። አሁን መጀመሪያ ነብይ ያለው የሚለውን ነው። ያ ኡስታዝ ፕሊዝ ጥያቄ ካለህ እኮ ቀበላለሁኝ በኋላ ላይ። አሁን ቶፒኩ ላይ አውራ። እኔ ክርስቶስ እርሱ ስግው ቃል የአብ ባህሪ ቃሉ በስጋ ተገለጠ ብዬ አምናለሁ። የማይታየው የማይዳሰሰው የማይነካው የማይመታው እርሱ በሚታይ በሚዳሰስ በሚነካ በሚመታ የኔንና ያንተን ስጋ ገንዘብ በማድረግ ተገለጠ ብዬ አምናለሁ። እኔ አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘ በስጋ ግን ተገለጠ ብዬ አምናለሁ። ቃል ስጋን ተዋህዶ፣ ስለዚህ ክርስቶስ የመለኮት ሙላት በሰውነቱ የሚኖር ነው ብዬ አምናለሁ። ማይታየው ማይነካው ማይዳሰሰው ማይለካው ማይሰፈረው ቁመቱ እዚህ ወርዱ እዚህ ተብሎ ማይነገርለት ቃል በስጋ በሚታይ በሚነካ በሚዳሰስ ተገለጠ ብዬ አምናለሁ። እርሱ ስግው ቃል ነው። ፍጹም አምላክ ሲሆን ፍጹም ሰው ነው ብዬ አምናለሁ። አንተ ቁርአን ያላ ቃል ነው ብለህ ታምናለህ። ያላ ቃል ካላ ጋር ሳለ አታየውም ነበር። ነገር ግን ቁርአን ወረቀት ላይ ሲያርፍ የበግ ቆዳ ላይ ሲያርፍ ይነካል፣ ይዳሰሳል፣ ይያዛል፣ መጠኑ ሳይዙ ይታወቃል። ይሄ ቁርአን ነገር ግን ይህንን ቁርአን ፍጡር አይደለም ትላለህ። እኔስ ምን እላለሁ? እኔ የአብ የባህሪ ቃሉ ማይታየው ማይዳስሰው ማይነካው የኔን የባህሪውን ስጋ ተዋህዶ በስጋ ተገለጠ ብዬ አምናለሁ። ማለትም የባህሪያውን መልክ ይዞ መጣ ብዬ አምናለሁ። አንተ ግን ወረቀት ሲሆን ክብር መሰለ፣ በስጋ መገለጡ ላይ ሲሆን ግን እንዴት አምላክ እንዴት በስጋ ይገለጣል? እንዴት ይመታል? እንዴት ይሰቀላል ትላለህ። ያንተ ያላ ቃል ፍጡር አይደለም የምትለው ይኸው በእጃችን እንይዘዋለን፣ ልንቀደውም ልናቃጥለውም እንችላለን። ከምን አንጻር? ከወረቀቱ አንጻር። እኛስ ምን እንላለን? አካላዊ ቃል ማይመታ ማይዳሰስ ማይነካ ማይያዝ ነው። ነገር ግን በስጋ ምን እንላለን? በስጋ ተመታ፣ በስጋ ተያዘ፣ በስጋ ታየ ብለን እንላለን። ለምን? ስጋን ስለተዋሃደ። ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ስለሚል፣ ቆላሲያስ ምዕራፍ 2
ቁጥር 9 ላይ የመለኮት ሙላት በሰውነቱ ተገልጦ ይኖራል ስለሚል እኛ እንደዛ እናምናለን። አሁን ጥያቄው የእናንተ ይሄ ፍጡር አይደለም የምትሉት ቁርአን በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። ምን ሆኖ ይመጣል? የገረጣ ሰው ሆኖ ይመጣል። ስንት? እንደ ወፍ ግሪሳ ሆኖ። ሰው ቻሌንጅ አድርገኛውን ይሄ የገረጣ ሰው ሆኖ የሚመጣው ቁርአን በቂያማ ቀን ከአላህ ጋር ኮሚኒኬት የሚያደርገው ቁርአን ያላ ቃሉ ነብይህ እንደተናገረው ታምናለህ ወይንስ ነብይህ ላይ ዋሽተህ ቁርአን አይመጣም ብለህ ወይንም ደግሞ የአላህ ቃል ፍጡር ነው ብለህ አላህን ፍጡር ታደርግልኛለህ? ምረጥ። አሁን ያንተ ነው። ወይ ነብይህን ካደው ወይንም አላህን ፍጡር ነው ቃሉ በልና አላህን ፍጡር አድርግልኝ። እዚህ ላይ አርጊው አድርገኝ። ራይት አይነው ኡስታዞቻችሁ ዋሿችኋል። ይሄንን ክፍል አብራሩላችሁ። ዋሽተው ነው የሚያልፉት ይሄን ክፍል አይነው ይሄንን እንደዛ ብለው እንደሚፎግሯችሁ እንደማያስተምሯችሁ ጠንቅቄ አውቃለሁ። ጠንቅቄ ነው የማውቀው። በደንብ አድርገው ሸውዷችኋል። ምክንያቱም ምንም አታውቁም ብለው ያታልሏችኋል። ኦኬ እንደ ወፍ ግሪሳ ይመጣል የሚለውን ቼክ አድርገው እንትና ቃል ክርስቶስ በስጋ የተገለጠ መሆኑ የሚከብዳችሁ ከሆነ ቁርአናችሁ ሰው ሆኖ ሲመጣስ ይከብዳችኋል? አይከብዳችሁ? እንዴት ነው የምትረዱት? የአምላካችሁ ቃል በቂያማ ቀን ከአላህ ጋር ይለማመናል። ሳሂህ ሙስሊም 804 ላይ ነቢዩን ያስተላለፈው ነው ማለት መሐመድ ነው የተናገረው። መሐመድ ደግሞ ከራሱ አይናገርም ትላላችኋ። ከራሱ ማይናገር ከሆነ ምን ይላል? ሪሳይት ዘ ቁርአን ፎር ኦን ዘ ዴይ ኦፍ ሪሰሬክሽን ኢት ዊል ካም አስ ኢንተርሲዘር ፎር ዶዝ ሁ ሪሳይት ኢት። ትንሽ እንትን ካሜራ ጥራት የለውም። ቁርአንን ቅሩ በቂያማ ቀን አማላጅ ሆኖ ይመጣል አለ። ሸፋ ይሆናችኋል፣ ይለምንላችኋል፣ ያማልድላችኋል። ማ ቁርአን ይለምንላችኋል። ቁርአን አማላጅ ሆኖ ይመጣል በቂያማ ቀን። ትቀበላላችሁ? ትቀበላላችሁ ወይስ አትቀበሉ? ኢት ሪሳይትስ ኢት ነው የሚለው። ኦኬ ሪሳይት ዘ ቱ ብራይት ዋንስ አልበቀራ እንደ ሱራ አልኢምራን። ሁለት እነኚህ ብራይት የሆኑትን ወይም ደግሞ ብርሃናማ የሆኑ ቁርአን ክፍሎችን ቅሩ። የትኞቹን? ሱረት አልኢምራንን እና ሰዎች ሊለምን ሊያማልድ ያሂ የአምላክ ቃል ለማኝ ነው ማለት ነው። ይለምናል። ከማን ጋር? ከአላህ ጋር ይለማመናል። ሪሳይት ሱራ አልበቀራ ፎድ የቱ ጋር ነበር? ጨረስኩ ነ። ስለዚህ ቁርአናችሁ እንደ ግሪሳ ሆኖ የሚመጣ ከሆነ ምልጃም የሚያቀርብ ከሆነ ፍጡር ካልሆነ እንዴት ነው የምትቀበሉት? እንዴት ነው የምታዩት? ነቢያችሁን ትቀበላላችሁ ወይንስ ነቢያችሁን ትጥላላችሁ? ሰላም ብያለሁ። እፎይ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ቁጥር ነው ብለህ ታምናለህ? ጥያቄዎችን ልመልስልህ ባላ ፍቃድ። ቢስሚላሂ ራህማን ራሂም አዳምጥ። ቅድሚያ ሽራህ ሊ ሶድሪ ወየስር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ። በመጀመሪያ ደረጃ ቅዱስ ቁርአን ጥያቄን ቅድም አዳምጫለሁ። አዳምጥ። አቸኩል ፈርተሃል ወይም ደንግጠሃል? የሆነ ነገር አውርተህ ለመውጣት ነው የቸኮልከው? ተረጋጋ። ሱብሃነሁ ወተዓላን ይዞ ፍራቻ የለም ፖለቲካ። መልካም ኦኬ። ቁርአን ያላ ቃል ነው ብለህ ታምናለህ? ኦኬ በስነ ስርዓት እንማማር። እሺ ፐርሰናል አታክ አቁም። ከአንድ ከተማረ ሰው ማንም አላደረገም።
ማንም አላደረገም። ቁርአን ያለ ቃል ነው ብለህ ታምናለህ ወይ ነው ያልኩት። ቅዱስ ቁርአን የአላህ ሱብሓነሁ ወተዓላ ቃል ከላሙላህ ነው። ማስረጃ ትፈልጋለህ? ቅዱስ ቁርአን የሚል ቁርአን ውስጥ ማስረጃ አለ? ኦኬ እሰጥሃለሁ፣ ችግር የለውም። አሁን መጀመሪያ ተቀሰው ቅዱስ ቁርአን ብለህ ደጋግመህ ስላወራ ቅዱስ ቁርአን የሚል ማስረጃ ስጠኝ እስኪ። ኦኬ ባይብል የሚል ማስረጃ አውጣ መጀመሪያ። እሺ አንተ ቶሎ በል። አሁን የጠየቅኩህን ታመጣለህ? አየው ቶፒክ ስትቀይር፣ አየው ቶፒክ ቀየር። ካሁን ቶፒክ ቀየር። ራስህ ደጋግመህ እኮ ስላነሳህ ነው። አንተ እኮ ነው እየቀየርክ። የኢየሱስ ባይብል የሚል ከሰጠኝ ችግር የለውም፣ ዲስከስ እናደርጋለን። ባይብል የሚል አለ ማስረጃ። እኛ በማናምነው ላይ አትጠይቀን። እሱ የመሐመድ ቅዠት ነው። አንድ ተራ ደራሲ እኮ ፊክሽን ሲጽፍ ራሱ ፕሊዝ ተረጋጋ። የመሐመድን ቅዠት እኛ ጋር መጥተህ የኢየሱስ ባይብል የሚባል አሳየኝ አትበለን። እኛ የኢየሱስ ባይብል የሚባል መጽሐፍ አለ ብለን እንደዛ ስለማናምን ማለት ነው። ስለዚህ የመሐመድን ተረት ተረት እዛው ያዘውና አሁን የተጠየቀው ላይ ብቻ እኮ እንደዚህ የሚል የመጽሐፍ ስያሜ አምጣ አለኝ። ኦኬ መልካም። አቡበከር ማይክን አንሳና አይ ነው ስም ተጽዕኖ እንዳያደርግብህ ጸሎት አደርግልሃለሁ። አንድ የአንተን ስም የያዘ አርጊመንት እንኳን ምንም አያውቃለ እንደሱ እንዳትሆን። ኤኒዌይስ ቁርአን አላውቃለሁ ብለህ ታምናለህ? አንድ ሰው አላቅም ካለ ለማወቅ ዝግጁ ነው ማለት ነው። አየህ ተማር እዚህ ጋር ፕሊዝ። ቁርአን አላውቃለሁ ብለህ ታምናለህ? አሁን እሺ ደግም መጀመሪያ ምረጥ። ምርጫ ቾይስ ኤ እና ቾይስ ቢ እየሰጠው ነው። ብሽሽቅ ነው የምፈልገው። እሺ ተማር ከስር ስሙ ተጽዕኖ አድርጎበታል። ከመሐመድ ከዛኛው አይሻልም። ደግሞ አፖሎጂስቲክ ምናምን ብለህ የሚጽፋት ነገር ብሽሽቅ ይላል። እኔ ጋር ስመጡ ሎክ ፖለቲካ ለመስራት ነጥብ ለማስጣላት ትምጡ። አመጣጣችሁን ስለማቅ ነው ማራግፋችሁ። ደጋግሞ አላህ ሱብሃነሁ ወተዓላ ቅዱሱን ቁርአን አለ። ቅዱሱ ቁርአን ቅዱሱ ቁርአን የምትለው ምንድን ነው? አለህ እንደገና ሲባል ደነገጠ። ስለዚህ እንዲህ ልደነግጡ ገና በአንድ ጥያቄ ሾክ ብትሆኑ ልትንተባተቡ ፖለቲካ ለመስራት አትግቡ። ተረጋጉና አርጉመንቱ ላይ ፎሎ አፕ ካደረጋችሁ ፋይል አውቃለሁ ብለህ የምትወጠር ከሆነ ግን እንዴት እንደማራግፍ ስለማቅ ጥሩ መድኃኒታችሁ ነኝ። ኤኔስ ሳቢር እንኳን ደህና መጣህ። ቢሃምብል እንኳን ደህና ቆየ። እፎያችን እንዴት ነው? እፎይ ሁሉ ተማም፣ ሁሉ ሚያ ሚያ፣ ሁሉ ኮይስ። شلونك وش اخبارك؟ صحتك، عافيتك، امورتك، كلك مخك كويس؟ ኦኬ ቁርአን ያለ ቃል ነው ብለህ ታምናለህ? በደንብ ያለ ቃል ነው እንጂ ጥያቄ አለው። እሺ ያለ ቃል ፍጡር ነው? ስለምን ፍጡር ነው የምታወራው? ፍጡር አይደለም፣ ፍጡር ነው። ስለምን አንተ ከአንተ የሚወጣው ቃል ፍጡር ነው ወይስ አይደለም? የምትናገረው ንግግር ፍጡር ነው። ታዲያ አምላክ ተናገረ እንደዛ ነው እንጂ ፍጡር ነው ወይስ ፍጡር ነው የሚባል ነገር የለም። የአምላክ ቃል ነው ብቻ። ስለዚህ የአምላክም ቃል ፍጡር ነው። ኦፎይ ወደ ግራ ወደ ቀኝ አትበልስ። የአምላክ ቃል ነው አልኩህ እኮ። ፍጡር ነው ወይ? ለምን እኔን ኤግዛምፕል የተጠቀምከው ምን እንዲጠቅመ ነው? የአንተ ቃል ምንድን ነው ብለህ የጠየቀኝ ለምንድን ነው? ካዳ ፍጡር ካልሆነ ያለ ቃል አንተ ሰው ልጅ ነህ። በአንተ ሰው ልጅነት የምታወራው ቃል ከአንተ የሚወጣ ያንተ ነው። ፍጡር ነው ወይ ምናምን የሚባል ነገር አይደለም። ኧረ ተው፣ በደንብ ፍጡር ነው እንደ ወዳጃችን። ዩቱብ አለን። ዩቱብ ላይ ሰላም ብያችኋለሁ። ዩቱብ ላይ አሉ። ያላገኛችሁ ሜይ ቢ ሀታችሁ ይሆናል። ቼክ አድርጉ። ዩቱብ አለን። ሰላም በሉኝ። ዩቱብ ላይ ያላችሁ ሰላም ብያለሁ አሉ። ኤኒዌይስ አንደኛ የካታጎሪ ችግር ውስጥ እየገባ ነው። ካታጎሪ ሚስቴክ እየፈጠርክ ነው። እኔና አላህ አንድ ምድብ ውስጥ ባልሆንበት ላይ የአንተ ቃል ምንድን ነው ተብሎ አይጠየቅም። የኔ ቃል እና ያላ ቃል ምንም የሚገናኝ ስላልሆነ ተመሳሳይ ካታጎሪ ውስጥ ስላልሆንን፣ ስለዚህ የኔ ቃል እና ያላ ቃል አይገናኝም። ኦኬ አይ ነው
የሆነ አንድ ተራ ኡስታዝ አለ። ከአንተ የሚወጣው ቃል አንተ ነህ ወይንስ አንተ ነው ይላል። ብሮ እኔ ፍጡር ነኝ። ፍጡርን ከፈጣሪ ጋር አመሳስለ ኤግዛምፕል እየተጠቀምክ ነው። ላላ ምንም አምሳያ የለውም ሲሉ የሚውሉ ያንተ ቃል ከአንተ ነው የሚወጣ አይደል ይላል። ስለዚህ ቃልህ አንተ ነህ ወይንስ ያንተ ነው? የኔ ነው። አየህ፣ ቃልህ ከአንተ ተለይቶ ምንም አያደርግም፣ ወይንም ደግሞ ቃልህ ከአንተ በፊት እንትን አይደለም ምናምን ብሎ ተራ የሆነ ውሃ ማይቋጥር ቲፖሎጂካሊ ተመሳሳይ ላልሆኑ በተለያየ ካታጎሪ ውስጥ ያሉትን ኤግዛምፕል ከሰው ቃል ጋር ያመሳስሎ የአላህም ቃል ከሱ የሚወጣ ነው ብሎ ይሰራል። ምን አይነት ድንቁርና ነው የተጠናወታችሁ? አላህ አምሳያ አንድም የለውም ብሎ ካለቀ በኋላ ያ ቃል ብለው የሚሄዱት ኡስታዝ እኮ ነው ድንቁር ያለ ማለት ነው። ያንተ ቃል ከአንተ ነው የሚወጣው፣ ያላህም እንደዛ ከሱ የሚወጣ ነው። በቃ ምንም ፐርሰን መሆን እንደማይችል ፐርሰን እንዳልሆነ ይናገራል። ሱራ 16:74 አላነበብክም? ለአላህ ምንም የፍጡር ኤግዛምፕል አታደርጉለት የሚሉትንም አታውቁም? ወይንስ አላህ አምሳያ ተገኘለት? የኔ ቃል ከኔ እንደሚወጣ የአላህም ቃል ከሱ ነው የሚወጣው። ስለዚህ ድምፅ ብቻ ነው እንደኔ ዝርው ነው የኔ ዝርው ነው። ከወጣ በኋላ ምንም ማድረግ አይችልም። የአላህም ከወጣ በኋላ በቃ ዝርው ብትን ነው፣ ኢሬሌቫንት ነው፣ መፍጠር መስራት ማይችል ነው። ሃው ምን አይነት ድንቁርና ነው የተጠናወተ? እኔ ኡማው ባያውቀው ችግር የለውም፣ ያውቃሉ የሚባሉት ይህ ቃል ፍጡር ያልሆነው ባይዜ ሙተዚላዎችን፣ አታሪዎች፣ አሻሪዎች እርስ በርሳችሁ ከ9ኛው ሴንቸሪ እስከ 15ኛው ሴንቸሪ ከባድ ፍጭት ያስነሳ ነው። ይሄ ያላ ቃል እንደ ቀላል ቶፒክ አይደለም። አሁን እዚህ ያሉት ኢቭን መጽሐፍቶቻቸውን አያውቁትም። ንጽጽር ላይ የሚሰሩት ክርስትና ላይ ዝም ብለው ማንቦጫ ያደረግ ብቻ ነው። ያላ ቃል ፍጡር አይደለም የሚለው የነ ሐንበሊ እይታ እንዲህ ቀላል የሚታይ እንዳይመስላችሁ። ፍጡር አይደለም። ሰው ፍጡር ካልሆነ ደግሞ የሙተዚላዎቹ አርጉመንት ፍጡር ካልሆነ ስለዚህ በቂያማ ቀን ይመጣል። በቂያማ ቀን የሚመጣው የሚንቀሳቀስ ከሆነ መሄድ መምጣት ለፈጣሪ ነበረ። እኛም እንጠይቃችኋለን። አሁን ያንን ክርክር ያላ ቃል ፍጡር ካልሆነ ዛሬ ሰው ባይሆንም የቂያማ ቀን ሰው ይሆናል። ስንት ሺህ ሰው ነው የሚሆነው? ያንን ሰው መስሎ የሚመጣውን ቁርአን ታመልካላችሁ አታመልኩም? አለስ ነቢያችን ተሳስቷል፣ ዋሽቷል፣ በግልጽ አልተናገረም ብላችሁ እስካላላችሁ ድረስ ነቢያችን ቁርአን ይመጣል ሲል ተሳስቷል እስካላላችሁ ድረስ አንፈታችሁም ማለት ነው። ነቢያችሁ ምንድነው የሚያወራው? ወይንስ እንደ ሰውኛ ነው የሚያናግራችሁ? ወላ ተፈልፈሉ። ይሄ አንተ ፍልስፍና ነው እኮ። ምክንያቱም ምን ይላል አልከን መሰለህ? ይመጣና ደግሞ ያማልዳል። ደግሞም ሲያማልድ እንድትጾሙ አድርጊያችኋለሁ፣ ሰላት እንድትሰግዱ አድርጊያችኋለሁ፣ ሌሊት አስነስቻችኋለሁ ይላል አልክ። ይሄም ማለት የሚችለው እንደዚህ ማውራት የሚችለው እንደ ሰውኛ ሲያወራ ነው። እንደ ሰውኛ አይደለም የሚለው፣ እንደ ሰው ማውራት ይችላል ማለት ነው አይደለ? በአንተ አምሮ ነው እኮ እንደዛ አልከው። እሺ እንዳንተ አምሮ ንገረኝ። እሺ እንዴት ነው የሚያወራው? ካዳ እንደ ሰውኛ አልተነገረኝም። እኔ አምላክ የነገረኝ ብቻ እንጂ እንዴት ነው የምለው በእኔ እውቀት የለም። እኔ ፍጡር ነኝ። ከጊዜ በኋላ የመጣው ፍጡር ስለሆን ከጊዜ በኋላ ስለሚሸጋገር አላውቅም። ስለርሱ ፈጣሪ ነው የማውቀው። ነገርከን እኮ አንተ። ያማልዳል። ሌሊት አስነስቻችሁ ቆይ ሌሊት አስነስቻችኋለሁ፣ ሰላት እንድትሰግዱ አድርጊያችኋለሁ ይላል ብለህ እኮ ራስህ ነገርከን እኮ።
እኮ አልተነገረም። በምንኛ ነው እዚህ አንተ ፍልስፍና ነው እዚህ ጋር ነጥብ ብቻ ነው የምትፈልገው አንተ። ነጥብ ደግሞ የምታገኝበት ቦታ አይደለም። ነጥብን እዛ ሄደና ፈልግ። እሺ ኖ እኮ ነገርከን። ይሄ እኮ ሌሊት አስነስቼሃለሁ ሰላት እንድትሰግድ አድርጌሃለሁ የሚለው ራሱ የሰውኛ መግባቢያ ቋንቋ እኮ ነው። ታዲያ በአማርኛ ነው በስልጥኛ ነው በአረብኛ ነው? ችግር የለውም። ፋይን መልካም። እሺ ተስማማው። እሱ ነው ተስማማው። ኦኬ ቁርአን ነው አይደለ እንደዛ ብሎ የሚነግራችሁ? ቁርአን ነው ለኛ አይደለም። መልካም። ቁርአን ደግሞ ያላህ ቃል ነው ፍጡር አይደለም ብለኸኛል አይደል? አዎ አይደለም፣ ፍጡር አይደለም። ኦኬ ስለዚህ ያላህ ቃል ፍጡር ያልሆነው ማውራት ይችላል ማለት ነው። ፍጡር ያልሆነው ያላህ ቃል ማውራት ይችላል። አላህ ከፈለገ ሁሉም ነገር ማውራት ይችላል። አታውቅም አንተ አምላክ ማለት አምላክነቱ የሚያሰኘው አምላክነቱ እኮ ነው። ማውራት ይችላል። ችግር የለውም። ተስማምቻለሁ ሲል ተስማምቻለሁ። ስለዚህ ቆይ ፎሎ አድርጋውን አርጉመንቱን በደንብ ኦኬ። የቂያማ ቀን አላህ አለ፣ ቁርአን ደግሞ ያላህ ቃል አለ። ቁርአኑ ለእናንተ አማላጅ፣ እናንተ ደግሞ አላችሁ፣ ለእናንተ አማላጅ ይሆናል አይደለ? ይሆናል። ስለዚህ ፍጡር ያልሆኑ ቂያማ ቀን ስንት ነው? إذا في يعني هذا في نبوة وهو مخلوق. القرآن لا مخلوق، الرب لا مخلوق، ولكن يسوع كريستوس وهو مخلوق خلقه الله. ማን ጠየቀ ኢየሱስን? ፕሊዝ ፋይን። ቁርአን መክሉቅ ካልሆነ አላህ መክሉቅ ካልሆነ በቂያማ ቀን መክሉቅ ያልሆነ ስንት አለ? مخلوق ما في يا أخي. وش فيك أنت؟ لازم تعرف باي بليز ما تروح يمين يسار. أول شيء إلى دينك. أنت ما تدري المسيحية ولكن تعبد الإنسان. يا أخي أنت ما تسمع. بليز راسي اسمع አዳምጥ። ቅድሚያ ሳቢር ተረጋጋና በደንብ አስተውሉ። ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም ብሎናል። የኔ ጥያቄ ምንድነው? እሱ አሁን ቁርአን ፍጡር አይደለም አላህ ፍጡር አይደለም እያልክ እንድደጋግም አይደለም። ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። በቂያማ ቀን ስንት ፍጡር ያልሆኑ ያዋሩሃል ነው። ቁርአኑ ያዋራዋል፣ አላህም ያዋራዋል። ቁርአኑ ለብቻ ካለ ተገንጥሎ ያወራል፣ አላህም ደግሞ ለብቻ ከቁርአኑ ተገንጥሎ ያወራል። ስንት ማውራት የሚችሉ በቂያማ ቀን ያናግሩሃል ነው የኔ ጥያቄ። እዚህ ጋር ቁርአን ያማልዳል ማለት ከኔ ጋር ያወራል ማለት ነው። አንተ ይሄን ነው ፈለከው? ይሄንን ቁርአን ያዋራኛል እኮ አላልኩም። ያማልዳል ማለት ከአምላክ ነው የሚያማልደው፣ ሸፋ የሚያደርገው ታውቃለህ። ይሄንን ቅድም ፕሊዝ አሁን ደግሞ አርጉመንት ሽፍት አደረግ። ቅድም ምን ብለህ ነበረ? ማማለድ ብቻ ሳይሆን ፕሊዝ ማማለዱ ላይ እንመጣለን። ያ ማማለዱ ላይ እንመጣለን። ማማለዱ ራሱ ከአላህ ጋር ይነጋገራል፣ ያወራል። ቅድም ምን ብለህ ነበረ? ፕሊዝ ሊስን አዳምጠኝ። ስማ ያሂ ስማ። ቅድም ምን ብለህ ነበር? ያማልዳል ቁርአን። ቆይ አንዴ እኮ ቅድም እንዲህ ብለህ ነበር። ሌሊት ከእንቅልፍ የቀሰቀስኩህ ያስጠማሁህ እንድትጾም ያደረግኩህ እኔ ነኝ ብሎ ቁርአን ይናገራል ብለህ ነበረ። ይሄን የሚለው ለማን ነው? እሺ ለማን ነው የሚለው? ለኔ ነው የሚለኝ? ለኔ ነው የሚለኝ ቁርአን? ላንተ ይላል። ላንተ ይላል። ወይኔ ልጁ ያማል እንዴ! ዶንቆሮ ማፊ እንዳላማ ባለጌቱን በቀራሪ 18 አመር ትቀጥላለህ። ቆይ እንትና እስማ ይሄ አርጉመንት አዋጣ። አላህ ቁርአኑ አንተን ነው የሚያወራ። ቻሌንጅ ብታደርገኝ ከሆነ ከመቃብር ሁሉ ስትወጣ ቀጥታ ቁርአን መጥቶ እንደሚያወራ አሳይሃለሁ። ሐዲሱ ከማን እንደሚያወራ ሳቢር አንተም ፕሊስ ዲስተርብድ ሆነሃል ፕሊስ። ስለዚህ ከላስ ከአላህ ጋር ነው የሚያወራው ብትልም ራሱ ምንም የምትፈጥረው አርጉመንት የለም እኮ። ስለዚህ ከአላህ ጋር ሌላ ፐርሰን ያወራል እያልከኝ ስለሆነ ስቲል ችግር የለውም። ስለዚህ በቂያማ ቀን
ሁለት ፍጡር ያልሆኑ እርስ በርሳቸው ያወራሉ። አንደኛው ቁርአን፣ አንደኛው ደግሞ አላህ። ስለ ማማለዱ ማለት ነው። ከኔ ጋር ያወራል ማለት ሳይሆን ከአምላክ ጋር ሲያማልድ እኔን የቀራ በማለት ያ ነው እንጂ ከኔ ጋር ያወራል ምናምን ቃለ ምልልስ። አሁን አንተ ቻሌንጅ ታደርገኛለህ ሳቢር፣ ቤቱ ጋር እሱ ነው የምትፈልገው። ቻሌንጅ ታደርገኛለህ። እኔ እስልምናን ለቀህ ትወጣለህ። ቀጥታ ከመቃብር ስትወጣ አንተን እንደሚያወራ ላሳየህ። እስልምና ማለት ነው የተፈጠርኩበትም በእስልምና ነው፣ የሚሞተውም በእስልምና። አልሐምዱሊላህ። በምንድን ነው ለቀህ ሞታው? ቻሌንጅ አድርገኝ። ቻሌንጅ ካደረግከኝ እኔ ደስ እያለኝ አንተን ቀጥታ እንደሚያወራህ እኔ መረጃ ላምጣብህ። እሺ አውራ ልስማሽ። የቱ ጋ ነው የሚያስለቀኝ? እስልምና አልሰጥህም። እንደዚሁ ቻሌንጅ አድርገኝ። አታመጣም በልና ካመጣ ግን እስልምና ለቅቄ እወጣለሁ በልና ቻሌንጅ አድርገኝ። አታመጣም፣ 100% አታመጣም። ወይኔ ከየት ነው የምታመጣው? እስቲ ወላሂ በል። እስቲ ወላሂ አታመጣም በል። እስልምና የሚያወጣ ምንድን ነው የምታመጣው? ወላሂ አታመጣም በልና ማለት እስቲ ወላሂ ሙስሊሞች ማለት ነው ከእስልምናቸው የሚያስወጣቸው ነገር በእስልምና ወይንም በቁርአን በሐዲስ አታመጣም። አሁን ያልኩህን አዳምጥ። ቀጥታ አንተን ቁርአን እንደሚያናግርህ አመጣለሁ። ወላሂ አንተ አታመጣም በል እስቲ። ታዲያ ይሄ ነው ከእስልምና ያስወጣኝ? ይሄ ነው ደግሞ የምታመጣልኝ? ወይኔ እኔ እኮ ከድንቁርና በዚህ መጠን ከሆነ ይበቃሃል ለጊዜው ማለት ነው። የተሳሳተ በቃ ሳቢር በቃ ከሰሮነ ተማ ኤኒዌይስ በቃኝ ስትል አመጣልሃለሁ። አንዴ ሰላም ብያለሁ። ቢኒ እንኳን ደህና መጣ። ደህና ቆየኝ። ቆይ እንዴት ናችሁ? ሰላም ብያለሁ። በጣም የሚገርም ልጅ ነው። ቁርአን እንደሚናገር ከአማኙ ጋር እንኳን አያውቅም። ዝም ብሎ ይደርቃል። ለማንኛውም ጥሩ መልስ ሰጥተዋል እና ወንድማችን ካለ ቁርአን ከአንተ ጋር ይከራከራል። እኔ ቁርአን ነኝ አታውቅኝም ወይ እንደዚህ ምናምን አማኙ ከመቃብር ሲወጣ ማለት ነው እንዲህ ብሎ ይከራከራል። እሱ ጋር እርስ በርሱ ራሱ ቁርአን የሚከራከራል እንጂ ይህን ሳያውቅ እንደው ለማለት ይሞክራል። በቀራና ኢምራን ራሱ ኃይለኛ ክርክር በአየር ላይ እየተፋጩ ነው የሚመጡት። ወላ ጦርነት ከፍተው ማለት ነው ክርክር። ስ አቡ አመር እንኳን ደህና መጣ። ሰላም ነው ወደ ተማ መልካም። ቁርአን ያላቃል ነው ብለህ ነው የምታምነው አይደል? ትክክል ነው። ፍጡር አይደለም ብለህ ነው የምታምነው? ፍጡር አይደለም፣ የፈጣሪ ቃል ነው። ኦኬ፣ ያ የፈጣሪ ቃል በቂያማ ቀን አማላጅ ይሆናል። ቁርአን አማላጅ ነው። ኦኬ፣ ቁርአን አማላጅ ነው። ስለዚህ ቁርአን ፍጡር አይደለም፣ አማላጅ ነው። ስለዚህ አንተ የሰራኸውን ያልሰራኸውን ስለ አንተ ይማልድልሃል ቁርአን ማለት ነው። ስለ እኔ አይደለም ማለት ስለ እኔ ወንጀል ሳይሆን ቁርአንን በራሱ ብታነብና ቁርአንን ብትቀራ የፈጣሪ ትእዛዝ ስለሆነ የእሱ ቃል ስለሆነ አላህ ሱብሓነሁ ወተዓላ በሱ አጅር ይሰጥሃል። ቁርአን ይመሰክርልሃል። እኔን አንብቦኛል፣ እኔን ቀርቶኛል፣ እንደዛ አድርጓል፣ በሱ ተስራርቷል፣ የእኔን ትእዛዝ ተቀብሏል። የፈጣሪ ትእዛዝ ስለሆነ ቁርአን በአጠቃላይ የፈጣሪ ትእዛዝ ማለት ነው። ኦኬ፣ ስለዚህ ቁርአን እኔን አንብቦኛል፣ እንደዚህ ስራ ሰርቷል እያለ ስለአንተ ይናገራል ማለት ነው በቂያማ ቀን። ዞሮ ዞሮ አማላጅ ነው፣ አጅር አለ። ኦኬ፣ ቁርአንን አላህ ብለን መጥራት እንችላለን? አላህ ነው ቁርአንን ብለን መጥራት እንችላለን? አይደለም። ኦኬ፣ ስለዚህ በቂያማ ቀን ኦኬ፣ ቁርአን ደግሞ ቃላቶቹ ናቸው። አሁን ለምሳሌ እናንተ የምንናገረውን ቃላት አንድ ሰው ቢመዘግብ አንተ የተናገርከው ቃል ማለት ነው የተመዘገበው። እንደዛ አይደለም። ኤግዛምፕል አትጠቀም። ምክንያቱም ኤግዛምፕል ከተጠቀምክ ብዙ አይነት መዘዝዞብህ ይመጣል። ከኛ ጋር ታገናኘ። እኔ እናንተ ቃል አንደኛ ፍጡር ነው፣ ሁለተኛ ለአላህ ምሳሌ ወይንም ደግሞ አምሳል እያበጀህለት ነው። የአላህም ቃል እንደዛ ነው እያልክ ከሆነ ኤኒዌይስ፣ ስለዚህ በቂያማ ቀን ሸፋ የሚሆነ ወይም አማላጅህ የሚሆን ከሆነ መናገር ይችላል ማለት ነው። ቁርአን ይዛለታ ምናልባት እሱን እኔ ላላቅ እችላለሁ። ቁርአን ይናገራል የሚል ነገር አይደለም። ግን ፈጣሪ
ስለሚያውቀው አንተ ያደረከውን ነገር በቁጥጥሩ ስር ነው አይደለ? ዞሮ ዞሮ ቁርአን ሸፋ ነው እኮ። ሸፋ የሚሆነው ምናልባት ለምሳሌ ነገር ሐፊዞች አሉ፣ ቁርአን ሐፊዞች አሉ። ቁርአን ሐፊዞች ሐፍዘውታል በጭንቅላታቸው ሙሉ ማለት ነው። አሁን እነሱ ለየውመል ቂያማ ሸፋ ይሆናቸዋል፣ ጀሃነም አይነካቸውም ይላል። ስለዚህ ያማልዳቸዋል ማለት ነው። ያ ቁርአኑ ያማልዳቸዋል። እሱ ላይ ከተስማምቻለሁ። እነኛ ያፈዙትም 1% ናቸው። ራሱን ችሎ ያኛው ያፈዘው አንድ ግለሰብ ሲሆን ቁርአኑ ደግሞ ራሱን ችሎ ስለናንተ ቀርቶኛል፣ ይሄ ሰውዬ አንብቦኛል፣ ወይንም ጾሟል፣ ሰግዷል፣ እንዲሰራ አድርጌዋለሁ ምናምን ብሎ ስለናንተ ይመሰክራል ቁርአኑ። የእኔ ጥያቄ አሁን እዚህ ላይ ምንድነው? ከአላህ ጋር ስለእናንተ ቆሞ ይከራከርላችኋል ወይንም ይለምንላችኋል ያማልድላችኋል ከተባለ ልክ ነቢያችሁም ለእናንተ እንደሚያማልድ ቁርአንም እንደዛ የሚያማልድ ከሆነ ነቢያችሁም ሆነ ሐፊዞችን በላቸው ሁሉም ፍጡር ናቸው አይደለ? እነሱ ቢያማልዱም ፍጡር ናቸው። ቁርአን ግን ፍጡር አይደለም አይደለ? አንዋር ሚተር ቁርአን ግን ፍጡር አይደለም። ቁርአን ፍጡር አይደለም፣ ፍጡር ነው እንጂ ፈጣሪ አይደለም መቼም። ኦኬ፣ ስለዚህ ቁርአን ፍጡር ነው። የአላህ ደግሞ ፍጡር ነው። እሱ ራሱ የተናገረው ቃላቱ ማለት ነው። ቃላት እንግዲህ ፍጡር ነው የምትል ከሆነ አሁን ለምሳሌ አንተ የምትናገረው ነገር ፍጡር ነው ብለህ ታምናለህ? በሚገባ 100% ፍጡር ነው። ስለዚህ አላህም ቃል ፍጡር ነው። ድምፅ ርቋል። ድምፅ በጣም ርቋል። ነው አይሰማም። አቡ አመር ታፍኗል። ድምፅ አይደለም። ምን አልክ? አይሰማም። አሁን ትሰማለህ። አሁን ከተሰማ እኛ ሙስሊሞች የምናምነው አንድ ፈጣሪ አለ፣ አላህ Subhanahu Wa Ta'ala ነው ፈጣሪ ብለን እናምናለን። ስለዚህ ቁርአንም ፍጡር ነው እንጂ ፈጣሪ አይደለም። ፈጣሪ ነው ካልኩማ ሁለት እያደረግን ነው። እኛ ስላሴ እናምንም፣ አንድም ሁለትም ሶስትም አንልም፣ አንድ አላህ ብቻ አለ ብለን ነው ምናምነውና ስለዚህ ቁርአን ፈጣሪ ሳይሆን ፍጡር ነው። ታንኪዩ። ስለዚህ የቂያማ ቀን አማላጅ የሚሆነው ልክ እንደ ነብያችሁ ወይንም ደግሞ ሌሎችም ቁርአን እንዳፈዙት ቁርአንም ያላ ቃል የሚያማልደው ፍጡር ስለሆነ ነው ማለት ነው። አዎ ያማልዳል። አዎ ነብያችንም ያማልዳሉ። ሸፋዓ ናቸው። ምስክርነት የውመል ቂያማ በእኛ ከፈጣሪ ጋር ያማልዳሉ። ኦኬ። አንድ ሰው ግን ቁርአን ፍጡር አይደለም የቂያማ ቀን ያማልዳል ይለምናል ከነቢያቶቹ ጋር ከነብዩ ጋር ወይንም ደግሞ ቁርአን ካፈዙ ጋር ያማልዳል ብሎ ቢል ስንት ፍጡር ያልሆነ አለ ማለት ነው? ቁርአን ራሱ ፍጡር አይደለም ቢል አንድ ሰው ደግሞም ያማልዳል ቢል አላህን ወደ አላህ ቁርአን ራሱ ይለምናል ያማልድልናል። ግን ቁርአንም ደግሞ ፍጡር አይደለም ቢል ስንት ፍጡር አለ ማለት ነው? ፍጡር ያልሆነ ሶሪ አንድ ብቻ ነው። አንድ አምላክ ብቻ ነው ፍጡር ያልሆነ። ይፈጥራል። ቁርአንም ፍጡር አይደለም ካሉስ? ቁርአንም ፍጡር አይደለም ካሉ ያማልዳል ፍጡር አይደለም ቢሉ አይሉማ። ሙስሊም ከሆኑ አይሉም። ለምን? አንድ ፈጣሪ ለምሳሌ አላህ Subhanahu Wa Ta'ala የተገዱ ሌላ ፈጣሪ አለ ቁርአን ፍጡር አይደለም ካሉ ሌላ ፈጣሪ ሁለት ነው እያሉ ነው ማለት ነው። ታንኪዩ። ቁርአን ግን ሲመጣ የቂያማ ቀን ሊያማልድ ሲመጣ እንደገረጣ ሰው ሆኖ ነው የሚመጣው አይደለ? እንደገረጣ ሰው ያ ሐዲሱን አንድ ከፈተው ቃል ሱናን ኢብኑ ማጃህ 3781 ላይ ቁርአን እንደገረጣ ሰው ሆኖ ይመጣል ይላል። ከዛም እንደ መልጃ እንደሚያቀርብ ወይንም ደግሞ ስለናንተ እንዴት እንደሚል ሐዲሱን እንግሊዘኛው ላይ አድርገው። እሺ እዚሁና አንብበውና ወደዛኛው እንሄዳለን። ቁርአን በትንሣኤ ቀን ልክ እንደገረጣ ወይንም የዛለ የደከመ ሰው ሆኖ ይመጣል። ምን? ቁርአን እንደገረጣ ሰው ሆኖ ይመጣል። ከዚያም እንዲህ ይላል፣ እኔ በሌሊት ሶላት ላይ እንድትቆሙ በማድረግ እንቅልፍ የነሳውህ በጾምም ድካም ያስጠማውህ ነኝ ይላል። ምልጃ ሲያቀርብላቸው ሌሊት
ሰላት እንድትሰግዱ ያደረግኳችሁ እኔ ነኝ። በጾም ሰዓትም ውሃ እንዲጠማችሁ ያደረግኩት እኔ ነኝ ብሎ ይናገራል። ቁርአን እንዴት ሆኖ ነው የሚመጣው? እንደ ገረጣ ሰው ሆኖ። ስለዚህ ይሄ እንደ ገረጣ ሰው ሆኖ የሚመጣው ቁርአን በቂያማ ቀን ስለእናንተ እንዲህ ብሎ የሚናገርላችሁ ወይም የሚለምነው ፍጡር ነው ብለህናል አይደል? ፍጡር ካልሆነ ግን ስንት ፍጡር አይደለም ከተባለ ስንት ፍጡር ያልሆነ ይኖራል ማለት ነው። ቁርአን ራሱ ይሄ ያላ ቃል የተባለው ፍጡር ካልሆነ ፍጡር ካልሆነ ወይንም ደግሞ ፍጡር አይደለም ከተባለ ስንት ነው ፍጡር ያልሆኑ የሚኖሩት? ሱራን ኢብን መጃ 37:80 ላይ the Quran will come on the day of resurrection like a pale man ቁርአን በቂያማ ቀን ወይንም በመል ቂያማ ቀን እንደገረጣ ሰው ሆኖ ይመጣል። and I will say I'm the one that kept you awake at night ሌሊት ከእንቅልፍ የቀሰቀስኩህ እኔ ነኝ and made you thirsty during the day ቀንም እንድትጠማ ያደረግኩህ እኔ ነኝ ይላል ቁርአን። ስለዚህ እንዲህ ብሎ የሚያማልድላችሁ ቁርአን ሱራ ስንት ላይ ቁጥሩን ስጠኝ ነው ያዋለውኝ። ለምን መሰለ እፎይ አንድ ነገር ልንገርህ ግን እሺ አንድ ነገርም ነግረህ መሰለ እኛ ሙስሊሞች የምናምነው በእውቀት ነው። ሁሉም ሙስሊሞች ቁርአን ፍጡር ነው ብለው ነው የሚያምኑት ብለኸኛል። ልንገርህ አንድም ሰው ያለ እውቀት ከማንም ጋር መከራከር አይችልም። የሚከራከረውም ሰውዬ በቂ እውቀት ሊኖረው ይገባል። ለምሳሌ አንተ ስለምትጠይቀው ጥያቄ እኔ እንኳን ባልመልስልህ አይ ቁርአናችሁ እንደዚህ ነው የሚለው በቂ የሆነ መልስና ጥያቄውን መመለስ ስትችል ብቻ ነው። አንተ አሁን የምትጠይቀው ነገሮቹ ዝም ብለው የሚያወዛግቡ አንተ የምትመልሳቸው ጥያቄዎችም አይደሉም፣ የማይሆን ነገር ነው። ተራ ጥያቄዎች ናቸው። ያው እኔ ብዙም እውቀቱ ስለሌለኝ ነው። ተስማምቻለሁ። ምን ብለናል? በተስማማነው መሰረት ቁርአን ያለ ቃል ነው። በቂያማ ቀን ያማልደናል፣ ካላ ጋር ምልጃ ያቀርባል። እንደ ነቢያቶቹ እንደ እንትኖቹ ቁርአን እንዳፈዙት ያለ ቃል ደግሞ ፍጡር ነው። ፍጡር አይደለም ካልን ብዙ ፍጡር ያልሆኑ ሊኖሩ ነው። ስለዚህ ቁርአን ወይም ደግሞ ያለ ቃል ፍጡር ነው በሚለው የተስማማ ነው። ቴንክ ዩ አንዋር እመለሳለሁ። አንተ ጋር አቡ አመር ባይዘ እኛም እያልን ያለ ነው ይሄንን ነው። ፍጡር ካልሆነ ቁርአን በቂያማ ቀን የሚለምንልን ያማልድ ከሆነ ነው። እኔ ፍጡር ነው ያልኩት፣ ፍጡር አይደለም አላልኩት። ፍጡር ነው ከፈጣሪ በስተቀር ያለው ነገር ሁሉ ማንኛውም ነገር ነብያትም በለው መላእክትም በለው ማንኛውም ፍጡር ነው። እኔም ተስማምቻለሁ። ፍጡር ካልሆነ ግን ብዙ ፍጡር ያልሆነ በቂያማ ቀን ቁርአኑ ራሱ እንደገረጣ ሰው ሆኖ ብዙ ሰው ሆኖ ሁሉ ነው የሚመጣው። ሱረቱ አለ ኢምራን እና በቀራ ራሱ እንደ ወፍ ግሪሳ ሆኖ ነው የሚመጣው። እነኛ ሁሉ ፍጡር አይደሉም ማለት ነው ብለን እንሞግታችኋለን። አንዋር 12 ቀጥል እስኪ። አንዋር 12 እሺ ጥያቄህን እንዳብራራ ጊዜ ስጠኝና ላውራበት። እንኳን ደህና መጣ። እንደባለፈው እንዳታደርግ ሬጋ ብለህ ባክ ኤንድ ፎርዝ ነው የምንሄደው። ኦኬ እንኳን ደህና መጣ። መልካም መመለስ ካፈለ እሺ። የአላህ ቃል ነው። የአላህ ቃል ደግሞ ፍጡር ነገር ግን በአላህ ቃል ምክንያት አንዋር እኔ አድክም ነገር በጣም የሚያስጠላኝ ዝም ብለህ ለማውራት የሆነ የሚነበብ ነገር ወይ የሆነ ነገር እንትን ብለህ ወይንም ደግሞ ዝም ብለህ የሆነ ነገር አውርተህ ለመውጣት አትወጣም። ፕሊዝ ሳልጠይቅ ገና ቁርአን ያላቃል ፍጡር አይደለም ማለት እኔ አልጠየቅኩም ገና ምንም አልጠየቅኩም። ስለዚህ ባለፈው ዝም ብለህ አውራና ሰርጭ ብለህ ሳታዳምጥ ወጣ። ስለዚህ ምጠይቅህን ባክነ ፎርዝ እያወራን ረጋ ብለን እያወራን ከዛ ነው ተጠቃለለ። ቁርአን ያላ ቃል ነው አልከኛል። ባክ ኤንድ ፎርዝ ሳይሆን አልኩክ። መልካም ፍጡር ነው ፍጡር አይደለም? ፍጡር አይደለም። ኦኬ ቁርአን ስለዚህ ያላ ቃል ፍጡር አይደለም እንደዛ ነው ያልከው? አላህ ቃል ቁርአን ፍጡር አይደለም።
አቡ አመር ግን ቁርአን ያላህ ቃል ነው፣ ቁርአን ደግሞ ፍጡር ነው ብሏል። አቡ አመር ጋር ላወራ አይደለም የመጣሁት እዚህ እየጠየቀኝ ጥያቄ ልመልስ ነው የመጣሁት። እሺ ቁርአን ያላህ ቃል ነው ፍጡር አይደለም ብለህናል። ቁርአን አማላጃችሁ ይሆናል። ኦኬ ስለናንተ ማማለድ ይችላል ቁርአን ያውቃል ማለት ነው። ቆይ አዎ ብለኛል። ስለዚህ ስለናንተ ያማልዳል። ላብራራ ጠየቀኝ አይደል? ላብራራ ያ አውት ኦፍ ኮንቴክስት ካወራ አዲስ ሌላ በእንደዚህ መልኩ አይልም። አዎ ካልከኝ የስ ኖ ኮሽን ኮንቴክስት ካወራ ከስር ያሉት ያለ መረጃም ካወራ ትዊስት አደርጋለሁ ካልክ ጠይቃለሁ፣ ማስረጃ ሐዲስ ጠይቃለሁ፣ ነብይ ያወራትን ጠይቃለሁ። ስለዚህ ተረጋጋና ዝም ብለህ ብዙ ካወራ ብዙ ነጥብ ሊይዝብህ ስለምችል ማለት ነው። በቂያማ ቀን እንደገረጣ ሰው ሆኖ ይመጣል የሚለውን ትቀበላለህ አትቀበልም? የረሱልን ሐዲስ እቀበላለሁ፣ ግን ሌም ኤክስፕሌን ኦኬ ሐዲሱ ምንድን ነው የሚለው? ሐዲሱን ንገረን። ሐዲሱን እኮ አወራ። ቁርአን መጥቶ ለአስሐቦቹ ወይም ደግሞ ለሱ ሲቀሩት ለነበሩት እንቅልፍ ላሳጣቸው ምግብ ለከለከላቸው መጥቶ ሸፋዓ ይሆናል ያማልዳል ነው የተባለው። ለዚህ የተባለውን ነገር ምን እንደሆነ ላስረዳክ። መልስ የምፈልግ ከሆነ መልስ ልስጥህ ነው ያሉት እኮ መለስክልን። ይነው ወጣ ይነው ኮምፕሊትሊ ገብቶታል። እኛ አርጉመንት ቆይ ፕሊዝ አኖር አንዴ ይነው በደንብ ገብቶታል። ምን አለ? ቁርአን ፍጡር አይደለም ካልን በቂያማም ቀን ያልማልድልን እሱ ስለሆነ ያላህ ቃል ፍጡር አይደለም ብለን ምንል ከሆነ ፍጡር ያልሆኑ ብዙ ነገሮች ሊኖሩ ነው። ስለዚህ ያላህ ቃሉ ፍጡር ነው፣ ቁርአን ፍጡር ነው ብሏል። አንዋር ደግሞ ነው ፍጡር አይደለም በቂያማ ቀን ያማልዳል እያለን ነው። ኦኬ እኛ መጀመሪያ ያልነው ቁርአን ይመጣል ፍጡር አይደለም ብለሃል። ፍጡር ካልሆነ በቂያማ ቀን የሚመጣ ከሆነ የሚያማልድ ከሆነ ምንድነው ኤክስፕሌን የምታደርግልን? ሐዲሱን ክፈተው ቃል ሐዲሱን ክፈተውና ሐዲሱን ኤክስፕሌን ያድርግ። ሐዲሱ ላይ ነብይ ቃል ላይ ምንም ነገር አትጨምርም፣ ምንም ነገር አትቀንስም። ሐዲሱ ነብይህ እንዳላት ትለዋለህ። እያነበብከው ሂድ። አረብኛውን አድርግለት። አይደለም ጥያቄ ጠይቀኝ እኮ መልስ ልሰጠኝ ገስና እየከፈተ ስላልሆነ አንድ ጊዜና ይሄን አንብብልኝ ብለህ መልስ ነው እንትን የምትለኝ አይደል? እኔ ልመልስና አውት ኦፍ ኮንቴክስት ካወራው ታወርደኛለህ። ችግር የለውም። ሻምር አንድ ጊዜ አንብባ አዲሱን ታብታብ አድርጉ። ወደ ገስ እየከፈተልን አይደለም፣ ሰው ለማስገባትም ታብታብ አድርጉ። ዩቲዩብ ላይ ያላችሁ ኮሜንት ምናምን እየጻፋችሁ ላይክ እያደረጋችሁ ቀጥሉ። ቦስ ሰላም ብያለሁ። ዩቲዩብ ላይ ያላችሁ እንዴት ናችሁ? ላይክ አድርጉ። ዩቲዩብ ላይ ያላችሁ ታብታብ አድርጉ አይባልማ። እንሰማለን። ዩቲዩብ ላይ ያላችሁ ፕሮግራማችንን ወዳችሁታል? እስቲ ቸርስ በሉን። እስቲ በዩቲዩብ እየሰማችሁ ነው ያላችሁ ሁላችሁ ነው። ከየት ሆናችሁ የምታዳምጡ? ፕሮግራማችን እንዴት ነው? ተዋት አሳየው፣ ሊዘጋብን ይችላል። ያደረጉ ሰብስክራይብ እንዲያደርጉ ነው። በቃ ህይወት ይችል ይሄ ነው። የፎይ 43,000 ብዙ ፎይ የሚል ስላለ ማለት ነው። መልካም አዲሱን ክፈትለት ቃል። ያው አዲሱ ተከፍቶላል። ቀጥል። ያ አይደለም አይ አንተ መልስ አትስጠኝ፣ ችግር የለውም። እኔ መልሳለሁ። አታግዘኝ፣ አልፈልግም። እኔ ራሴ አላገዝነህም። አዲሱን እሺ፣ እንደዛ ከሆነ ና በቃ እንደውም ቆይ አላለ ሐዲስ ክፈትና አብራራ። እኛም ተረተረ ስለማንፈልግ የእኛን መረጃ ስለማንፈልግ እገዛ ሐዲስ ክፈትና ቀጥል። አንድ ስልክ ብቻ ነው ያዝኩት እኔ። ቁርአን ጠቅስልሃለሁ። በቃ እርዳታ ማፈልግ ከሆነ ካዳ ምንድን ነው እሱ የምጎርርብን? የአንተን ባህሪ እኮ ጠንቅቄ ስለማውቅ ነው። አንዋር አራን ጠቡሽ ዝም ብለህ ለመሽከርከር ነው። አይ ነው ያው አዲሱን አንብብና ተርጉም። አሌስ አዲስ አውጣና የአንተን አንብብ። አሌለህ እኮ አንብብና ተርጉም። ከዚህ ውጭ ነው ማውራት የምትፈልገው? ከዚህ ውጭ ነው ማውራት የምትፈልገው? ከዚህ ውጭ ካልሆነ ቀጥላ እንዳላወራ በጣም ፈለግ እኮ ያው አዲሱን አንብብና ቀጥል እኮ ነው ያልኩህ። የአላህ ቃል ፍጡር አይደለም።
በአላህ ቃል ምክንያት ደግሞ የሚፈጠር ነገር ግን ፍጡር ነው። ለምሳሌ አላህ ቁርአን ላይ ምን ይላል መሰለክ? ኢነ መተለ ዒሳ ዒንደላሂ ከመተሊ አደም። እኔ አልጠየቅኩም። እኔ ማን አንዋርንም አልጠየቅኩትም። ሶሪ አቡ አመርንም አልጠየቅኩት። ፕሊዝ በአላህ ቃል የተፈጠሩት ፍጡር ናቸው ፍጡር አይደለም ብዬ አይደለም የጠየቅኩት። ቁርአን ያላህ ቃል ነው ትላላችሁ። ቁርአን ፍጡር ነው አይደለም ነው እንጂ እኔ ጥያቄ በአላህ ቃል የተፈጠሩት ነገሮች ፍጡር ናቸው ፍጡር አይደለም ብዬ አልጠየቅኩም። እኔ ጥያቄ ስለ ቁርአን እንጂ በአላህ ቃል ስለተፈጠሩት ነገር አይደለም። የመጨረሻ ቻንስ አንዋር ጊዜያቱ ይደል ስለ ቁርአን አውራ። በአላህ ቃል ስለተፈጠሩ ሌሎች ነገር ጥያቄ አይደለም። ጥያቄ ስለ ቁርአን ነው አይደለም። ያኔ የሚመጣው እኮ ማለት ነው አላህ ሁን ብሎት ነው። ያኛውን ቃሉን ቁርአኑን ሰው ሁን ይሏል። ከዛም በኋላ በቃሉ ምክንያት የሚፈጠር ነገር ነው እንጂ ቃል ነው እኮ። ይሄ ቃል ነው፣ ስጋ የሌለው ነገር አይልም። አሁን ናከፍ በልና በፈጣሪ ስም ስላልክ የምታመልጥ እንዳይመስልህ ማስረጃ አንተ አንድ ዳኢፍ ሐዲስ እንኳን አታመጣም። አንተ እንዳልከው እንኳን ሶሂህ ሐዲስ ክፈት ማስረጃ። ለምን ነው ማስረጃ የምትሰጠኝ? አሁን ማስረጃ ለየትኛው? የዛለታ ቁርአንን ወደ ፍጡርነት ቀይሮት ሁን ብሎት ነው ተፈጥሮ የሚመጣው ያልከው ራሱ ቁርአን በገረጣ ሰው አምሳል ይመጣል ነው የሚለው እንጂ ሁን በሚል እንደዚህ አድርጎ ቀይሮት የሚል ተረተረት የለም። አባት ቁርአን ያ ቃሉ ራሱ ነው የሚመጣው። ያ ቃሉ ራሱ እንዴት ሆነ ይመጣል? የሚወራ የሚሰማ ነገር ነው እንጂ የሚያወራ ነገር አይደለም። ጎበዝ። ያው ቃሉ ደግሞ ይመጣል አይደለ? ቂያማ ቀን ሎጂካል የሆነ ነገር ነው ማለት ምንም ሎጂካል አይደለም። ፕሊስ ያንተ አርጉመንት ደግሞ በጣም የወረደና ተራ ነው። ኢቭን በሙፈሲሮች ደረጃ የለም። በሐዲስ አይደለም በሙፈሲሮች ደረጃ የለም። በዚህ በኮንፊደንት ልንገርህ፣ አንተ ያመጣው አርጉመንት ፕሊስ አትሳቅ። ግልጽ የሆነ ነገር እኮ ነው። ይቅርታ አታርመውና ይቅርታ አድርግልኝ። እፎ ያታርመውና ቁርአንን ሰው ሁን ብሎት በዛን ቀን ሰው ሆኖ ይመጣል ብሎ ተናግሯል። ወርድ ፋላሲ ነው። ማስረጃ ብቻ ይክፈትልን። ጭቅጭቅ አያስፈልግም። አንዋር ለዚህ ንግግር ማስረጃ ክፈት፣ ወይም ተሳስቻለሁ የለም ብለትን እንዲህ አይነት ነገር ስለምትናገር ነው። አሁን ማስረጃ ብቻ ክፈት፣ አትጨቃጭቅ። በቂያማ ቀን ሰው ሁን ይለዋል፣ ሰው ሆኖ ይመጣል ብለሃል። ወርድ ፋላሲ ነው። ለዚህ ማስረጃ ቁርአን አይደለም ማለት የለም። አመጣም እኮ ልጁ ዝም ብሎ ነው የሚደርቀው። ማስራት ነው የሚያወራው። ማስረጃ ማምጣት ትችላለህ አንዋር፣ ማስረጃ ማምጣት ትችላለህ። ለነገር ማለት አሁን እኔ በዚህ ሰዓት ልከፍትልህ አልችልም ማለት አንድ ስልክ ብቻ ነው ያዝኩት። አልፈልግም እርዳታም ማለት እኮ አልፈልግም እርዳታም ሲከፈትለት አልፈልግም ማለት ሰውየው። እንተባበር። ሌላ አርጉመንት ነው የመጣው። ይህም በሙፈሲሮቹ ደረጃ ራሱ እንደዚህ አይነት አርጉመንት የለም። በሙፈሲሮቹ ደረጃ ራሱ የለም። እንኳን በሐዲስ ላይ ተውና ሙፈሲሮች ላይ ራሱ እንደዚህ የለም። ሙፈሲሮች ራሱ አላሉትም። እኔ ለምንድን ነው የማትረዱት ግን? ወላሂ ላዚም ለምንድን ነው እንደዚህ እንትን የሆናችሁት? ማለት ማስረጃ አንተ ግልጽ የሆነ ነገር ሁሉ ሳለ ማስረጃ አንተ ምንም አይሰራም። አንተ በጣም ማስረጃ አንተ ምን ስሜታዊ እንደሚያደርግህም ወይም ደግሞ ታቸው ከሌለ ዝም ብሎ አንብብ ስትባል አላነብም ማለት አዲሱን አንብብ አላነብም። ቆይ ቃል አንብብ ስትባል ካላነበብክ እንዳረዱኝ ማንበብ አልፈልግም ካሉ አንብብ ስትባል እየረዳችሁኝ ስለሆነ እርዳታ አልፈልግም ካልክ እሺ አንተ ክፈት። አልከፍትም አንድ ስልክ ነው ያለኝ ካልክ ሐዲሱን አንብብ ከፍተን ስንል ደግሞ አላነብም ካልክ ብያችሁ ነበረ እንዴት ትሪክ እንደሚያደርጓችሁ እዚህ ቶፒክ ላይ። ምክንያቱም ቁርአን ፍጡር አይደለም ካሉ አንዴ ፍጡር አይደለም ባሉበት ቅጽበት ላይ ምን ያመጣባቸዋልና ተጨማሪ ፍጡር ያልሆኑ ከአላህ ጋር ያመጣባቸዋልና። ስለዚህ ያላቸው አማራጭ የቂያማ ቀን ወይንም ቁርአን ፍጡር ነው ብለው ማመን አለባቸው። አሁን ፍጡር አይደለም የቂያማ ቀን ፍጡር ይሆናል ብለው ማመን አለባቸው። ቃሉ በመጀመሪያ ፍጡር አይደለም ቁርአን ከተባለ እንደገና ደግሞ ፍጡሩን ካለው ምን አደረገው ማለት ነው? ፍጡር ያልነበረን ቃል ቁርአን ወደ ፍጡርነት ቀየረው ነው ያለን እኮ ባይዘ ወደ ፍጡርነት ቀየረው። ፍጡር ያልሆነውን በመጀመሪያ ፍጡር አይደለም ማለት ኔክስት ደግሞ በሰው አምሳል ሲመጣ ወደ ፍጡርነት ቀየረው።
ይሄ ደግሞ ሌላ አጣብቂኝ ውስጥ የሚከት ነው። እፎይ ይቅርታ፣ አንድ ጊዜ ምናልባት እኛ አካባቢ ማብራት ስለሌለ ቻርጀር ሊዘጋብኝ ስለሆነ ነው። እሺ እኔ አሁን መረጃ እያየሁ ነበር እናንተ